ልጄ ጣቱን እየጠባ አስቸገረኝ። ችግር አለ ወይ? ምንስ ላድርግ? ይህ አንድ ወላጅ በዩቲዩብ ቻናላችን የጠየቁት ጥያቄ ነበር። በዛሬው ቪዲዮአችን ስለዚህ ጉዳይ እንነጋገራለን። ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስትና ረዳት ፕሮፌሰር ከብሩህ ኪድስ ልዩ የህፃናትና የታዳጊዎች ልዩ ክሊኒክ። የህፃናት አውራ ጣት መጥባት ወይም ታምብ ሳኪንግ የምንለው ተፈጥሯዊ የሆነ ነገር ሲሆን ልጆች ከመወለዳቸው ጀምሮ ይህንን ነገር ሲያደርጉ አዘውትሮ ይታያል። ከ80 እስከ 90% ያክል ልጆች በእድሜ ክልላቸው ውስጥ በተለይ በመጀመሪያዎቹ እድሜ ክልላቸው ውስጥ ጣታቸውን ሊጠቡ ይችላሉ። ይህ ደግሞ ተፈጥሯዊ ነገር ነው። ነገር ግን ረዘም ላለ ጊዜ የተለያዩ ችግሮችን ሲያመጣ ይህ ነገር ከፍተኛ ችግር ያመጣል። ታምብ ሳኪንግ የአውራ ጣት መምጠጥ ከነን ኒውትሪቲቭ ሳኪንግ ወይም ደግሞ የምግብ ንጥረ ነገር ያልሆነ ነገር መምጠጥ ከምንለው የባህሪ ችግር ጋር የሚገናኝ ሲሆን በዚሁ ክፍል ውስጥ ያሉት የእንጀራ እናትን መምጠጥ፣ አንዳንድ ጊዜ ብርድ ልብስን መምጠጥ፣ አንዳንድ ጊዜ አሻንጉሊትንም መምጠጥ ይገኙበታል። ይህ ታምብ ሳኪንግ ከ6 እስከ 7 ወር ባሉ ልጆች ላይ ኖርማል የሆነ ነገር ሲሆን አንዳንድ ጊዜ ከ2 እስከ 4 ዓመት ኖርማል ሊሆን ይችላል። ታዲያ ለምንድን ነው ህፃናት ጣታቸውን የሚጠቡት? ይህ ተፈጥሯዊ የሆነ ምላሽ ሲሆን ሳክሊንግ እና ሩቲን ከሚባሉ ተፈጥሯዊ ምላሾች ወይም ሪፍሌክሶች ጋር የሚገናኝ ሲሆን ህፃናት ራሳቸውን ለመረጋጋት ሰላማዊ ስሜት እንዲሰማቸው ለማድረግ የሚጠቀሙበት መንገድ ነው። ህፃናት ከመወለዳቸው አስቀድመው ጣታቸውን ይጠባሉ። ነገር ግን ይህ ነገር ረዘም ያለ ሲሆን ከፍተኛ ችግር ሊያመጣ ይችላል። ታዲያ መቼ ነው ይህ ነገር ችግር ነው የምንለው? የመጀመሪያው ነገር እድሜ ክልላቸው ይሆናል። እንዳልነው ቅድም በመጀመሪያዎቹ ዓመታት ውስጥ ኖርማል ሊሆን ይችላል። ነገር ግን ህፃናት ከ4 ዓመት በላይ ከቆዩ ይህ ነገር ችግር ይሆናል። ከ2 እስከ 4 ዓመት ያለምንም ጣልቃ ገብነት ህፃናት በራሳቸው ይህንን ነገር ይተውታል። ነገር ግን 4 ዓመት ሲያልፍ በተለይ ከ3 ዓመት ጀምሮ የተለያዩ የህክምና ማህበራት እንደሚያስረዱት ጣልቃ በወላጅ ወይም ደግሞ በጤና ባለሙያ ካልተገባ ችግር ያመጣል ማለት ነው። እድሜ ብቻ ግን በቂ አይደለም። ሁለተኛው ነገር ደግሞ ምንድነው? በቀን ምን ያህል ጊዜ እንደገና ደግሞ ምን ያህልስ ብዛት ነው የሚያደርጉት የሚለውን ነገር መመልከት ይኖርብናል። ቀንም ሙሉ ነው ይህን የጠቡ የሚቆዩት ወይስ ከእንቅልፍ በፊት ነው? እንቅልፋቸው ሲመጣ አካባቢ ነው ይህንን ነገር የሚያደርጉት? ሲመጡስ ደግሞ በደንብ ነው የሚመጡት ወይ ዝም ብለው ነው የሚያስገቡት የሚሉትን ነገር መመልከት ይኖርብናል። ከዚህም በተጨማሪ መመልከት ያለብን ወሳኝ ነገር ደግሞ ምንድነው የሚያመጣባቸው? ጭንቀት ነው የሚያመጣባቸው? ይህንን ነገር ቁጣ ነው የሚያመጣባቸው? ረሃብ ነው? ምንድነው የሚለውን ነገር መመልከት ይገባናል። ነገር ግን ከ4 ዓመት በላይ ከሆነ ጣልቃ ገብነት ወይም ደግሞ ኢንተርቬንሽን ያስፈልጋቸዋል ማለት ነው። ይህንን ስንል ለምንድን ነው ይህንን ነገር የሚያደርጉት ብለን ስንመለከት ቅድም እንዳለው አንደኛ ተፈጥሯዊ ነገር ነው። ነገር ግን ከዛ ሲያልፍ በተለይ በጭንቀት ጊዜ አንዳንድ ጊዜ ኃይለኛ ቁጣ ስንቆጣቸው፣ ኃይለኛ ቅጣት ስንቀጣቸው፣ አንዳንድ ጊዜ ደግሞ አዳዲስ ኢንቫይሮንመንት ጋር ሲመጡ ይህን ነገር ሊያደርጉት ይችላሉ። ወይም ደግሞ በትምህርት ቤት ጊዜ አስጨናቂ የሆነ ጊዜ ሲኖርባቸው ይህን ነገር ሊያደርጉ ይችላሉ። ሌላኛው ምክንያት ደግሞ በጣም ውስጣቸው ደስታን ሲሰማ ይህን ነገር ሊያደርጉ ይችላሉ። ስለዚህ ይህንን ነገር ምክንያቱን አስቀድመን ማወቅ ይኖርብናል። ምክንያቱም የሚያስጨንቃቸውን ነገር ካላወቅ ነው መፍትሄ ለማግኘት ትንሽ አስቸጋሪ ስለሚሆን ማለት ነው። ይህንን ስንል ደግሞ ምን ችግሮች ያመጡባቸዋል ብለን ስንመለከት አንደኛው የፊት ቅርጻቸው ይበላሻል። ምክንያቱም ረጅም ጊዜ የሚጠቡ ህፃናት የፊት ቅርጻቸው በተለይ የድዳቸው አስተዳደግ፣ የጥርሳቸው አስተዳደግ ማግዚላሪ ኦክሉዥን የሚባል ችግር ፊታቸው አካባቢ ስለሚመጣ በረጅም ጊዜ ፊታቸው ወደፊት ወጣ ያለ፣ ጥርሶቻቸው ደግሞ ስርዓቱን ያልጠበቀ እድገት ሊኖርባቸው ይችላል። ሁለተኛው የምንመለከተው ችግር የንግግር ችሎታቸው ላይ ችግር ሊያመጣ ይችላል። ይህንንም አንዳንድ ጊዜ ቃላትን በሚያወጡበት ጊዜ ትክክለኛ ያልሆነ ቃላት ሊሉት የፈለጉትን ነገር አለማለት፣ አንዳንድ ጊዜ ሲያወሩ ደግሞ ምላሳቸው ራሱ አብሮ ሊወጣ ይችላል። ይህ ደግሞ ከባድ ነገር ስለሚያመጣ ቀድመን ጣልቃ መግባት ይኖርብናል ማለት ነው። ሶስተኛው ነገር ስነ ልቦናዊ ጫና ይፈጥርባቸዋል። ምክንያቱም ትምህርት ቤት ከገቡ በኋላ ልጆች ሊቀለድባቸው ይችላል፣ መጠቋቆሚያ ሊሆኑ ይችላል። ይሄ ደግሞ ለባሰ ጭንቀት ስለሚያደርስ አስቀድመን ጣልቃ መግባት ይኖርብናል ማለት ነው። ታዲያ እነዚህን ለማድረግ
ምን ማድረግ ይኖርብናል? እንግዲህ ልጆች 4 ዓመታቸው ካለፈ በተለይ 5 ዓመት አካባቢ ከደረሰና ቋሚ ጥርስ የምንለው ፐርማነንት ቲዝ ካበቀሉ ትክክለኛ የሆነ የጤና ባለሙያ ሊያያቸው ይገባል። አንድ የጤና ባለሙያ ብቻ ሳይሆን የህፃናት ስፔሻሊስት፣ የጥርስ ስፔሻሊስት፣ አንዳንድ ጊዜም ደግሞ የስነ አእምሮ ስፔሻሊስት ሊያያቸው ይገባል። ከዚያ ውጪ ግን እኛ በቤት ውስጥ ምን ማድረግ እንችላለን የሚሉትን ነገሮች ስንመለከት 5 ዋና ዋና ነገሮች ማድረግ እንችላለን። የመጀመሪያው ነገር ለዚህ ነገር ምላሽ አለመስጠት ወይም ደግሞ ኢግኖር ማድረግ። አንዳንድ ጊዜ ህፃናት ጣታቸውን የሚጠቡት አቴንሽን በመፈለግ ሊሆን ስለሚችል ያ ከሆነና እርግጠኛ ከሆነን ምክንያቱን ኢግኖር በማድረግ የመጀመሪያውን ነገር ማድረግ እንችላለን። ሁለተኛው ሁኔታ ደግሞ ምንድነው ያስነሳባቸው? ጭንቀት ነው? ቁጣ ነው? ምንድነው የሚለውን ነገር በጣም ጊዜ ወስደን ተከታትለን ይህንን ነገር አይደንቲፋይ ማድረግ ይኖርብናል። ይህንን አድረስ በምናደርግበት ጊዜ ልምዱን ወይም ደግሞ ባህሪውን እየቀነስን ልንመጣ እንችላለን ማለት ነው። ሶስተኛው ነገር ፖዚቲቭ ሪንፎርስመንት ወይም ደግሞ ስጦታ መስጠት። ይህንን ስንል ልጆቹ በተለያዩ መንገድ ስጦታ እንደምንሰጣቸው፣ የተለያየ ነገር እንደምናደርጋቸው፣ ለምሳሌ መናፈሻ መውሰድ ሊሆን ይችላል፣ አውጥተን ማዝናናት ሊሆን ይችላል፣ አንዳንድ ጊዜ በእንቅልፍ ጊዜ ተጨማሪ ተረት መንገር ሊሆን ይችላል። ልናደርጋቸው የምንችላቸውን ነገሮች እንደምናደርግላቸው ለልጆች መንገር አለብን። ይህንን ነገር ስንል ግን ልጆቹ ደግሞ የሚያደርጉልን እነሱ ሊያደርጉት የሚችሉትን መጠን መሆን አለበት። ለምሳሌ በአንዴ ማቆም ከባድ ሊሆን ይችላል ረጅም ጊዜ ስላደረጉት። ስለዚህ ከእንቅልፍ በፊት 1 ሰዓት ቀደም ብሎ ማቆም፣ ለተወሰነ ደቂቃ ለ30 ደቂቃ እንደዚህ ቀስ በቀስ እያለማመድናቸው ልጆች ይሄን ካደረግ ይሄን ለዚህ ሰዓት ያህል ካቆም እንደዚህ ያደርግልሃለሁ ያለን ልጆችን መነጋገር እንችላለን ማለት ነው። አራተኛው ቀለል ያሉ ማስታወሻዎችን ማድረግ። ይህንንም ማለት ቀለል አድርገን ልጆችን ማስታወስ፣ የግዴታ እየጮህን እየተናገርናቸው ማይሆን ቃል እየተናገርናቸው ሳይሆን ቀለል አድርገን እንደዚህ አይደረግም ቤቢ እንደዚህ አይደረግም የሚያልን ልጆቹን ቀለል ያለ ማስታወሻ መስጠት ይኖርብናል። በተለይ ሰው ፊት መቆጣት አንዳንድ ጊዜ ልጆች የባሰ እንዲጨነቁ ስለሚያደርግ ቀለል ያለ ማስታወሻ ማድረግ እንችላለን። ይህንንም ስንል ከዚሁ ጋር ተያይዞ አንዳንድ ጊዜ ስቲከሮችን መስጠት ለልጆች፣ ያንን ሳያደርጉ ስቲከሮችን መለጠፍ። በተለይ የቀን ካላንደር ላይ አስቀምጠን ይሄን አላደረግም እያልን የተለያዩ ቆንጆ ስቲከሮችን በመለጠፍ ልጆቹን ማበረታታት እንችላለን ማለት ነው። ከዚያ እንግዲህ የመጨረሻውና አምስተኛው እንደ የእድሜ ክልሎቻቸው ከልጆች ጋር መነጋገር ይኖርብናል። በተለይ ተለቅ ያሉ ልጆች ከሆኑ ሊገባቸው ሊረዱት በሚችለው መጠን ከልጆች ጋር ጊዜ ወስደን መነጋገር ይኖርብናል ማለት ነው። ያንንም ስንል ይህ ትምህርታቸው ላይ ችግር እንደሚያመጣ፣ የፊታቸው መልክ ላይ ችግር እንደሚያመጣ፣ ጥርሳቸው ላይ ችግር እንደሚያመጣ፣ ወደፊት ደግሞ ህመምም እንደሚያመጣባቸው ከነገርናቸው ልጆች በዚህ ሀሳብ ተስማምተው ሊያቆሙ ይችላሉ ማለት ነው። ከዚህ ቪዲዮ ጠቃሚ መረጃ እንዳገኛችሁ አልጠራጠርም። ሀሳብ አስተያየታችሁን ከስር ባለው ኮመንት መስጫ ላይ እንድታስቀምጡ ስል ጠይቃለሁኝ። ከብሩክ ኪድስ ነበረ። ዶክተር ቃል ኪዳን ነበርኩኝ። ሰላም።